ከልጅነቴ ጀምሮ ሐኪም ነበር መሆን ፈልገው ምን እንደሆነ አላውቅም አሁን ሐኪም ባልሆን ኖሮ ወላጆቼም ዶክተር ኤልሳ ያሉን ያሳደጉኝ እንደ ጨዋታም ለመጥራት ማለት ነው የክረምት ረፍት አልነበራችሁ ወይ አላስታውስም ስናርፍ ክረምት በዓል ራሱ ስናልፍ ያን ያህል ስናርፍ ትዝ አይለኝም አዲስ አመትን ኢመርጀንሲ ለኔ በቃ the best attachment የነበረኝ የዛኔ ነው ሙሉ ራሴን አፕላይ ያደረኩበት በጣም የተማርኩበት በቃ ቀጣዩ የህይወት መስመሬ የት ሊሆን እንደሚችል የተወሰነ ሐሳቡ የመጣው ኢመርጀንሲ አታች ስናደርግ ነው ምፈልገው ነው ቀጣዩ የህይወት ስቴፕ ምን እንደሆነ በዚህ ሰዓት አውቄ መጨረሴን ራሱ ትልቅ ነገር ነው ብያስባለሁ ምክንያቱም አብዛኞቻችን በቃ በኮንፊውዥን ውስጥ ምንጨርስ ነበር የመሰለን ቀጣይ ምን ላድርግ ምንድነው መሆኑ የሚለውን ማወቅ ራሱ ትልቅ ነገር ነው ለወንድና ለሴት የሚሰጠው ቦታ የተወሰነ ይለያያል ስለ ሁለታችንም ነጭ ጋውን ለብሰን እኩል ትሪት ስታደርግ ያየኸውን ጣልቻ አይደለም እኔ ታይትሉን ነጭ የለበሰው ነርስ ቢሆንም ላብ ቴክኒሻን የሆነ ፋርማሲም ቢሆን ዶክተር ያሉት ነው የሚጠሩት ሴቷን ደግሞ ነጭ የለበሰች እንዲሁ ተለምዶም ነው መሰለኝ ሲስተር ነው የሚሉት ሲነገረኝ ዶርም ውስጥ ነበርን ጎልድ ሜዳሊስት ታወቀ አለችኝ ከዛ ማን ነው ተባለ ኤልሳንቺ ነሽ አለች ከዛ ደርቄ ቀረው ዙሪያ የነበሩት ጓደኞቼ መጮ ጀመሩት ብቻ ቀደንጋጤ ውስጥ ነበርኩና ደንዝዤ ነበር አሁን ሃይስኩል ላሉ ተማሪዎች ምን መልእክታችሁ ትፈልጊያለሽ አሁን አንቺ ካሳለፍሽው መንገድ አለ አይደለ ምን ማለት ትፈልጊያለሽ በተለይ ለሴቶች ወደ ተመልካቾቻችን እንደምን ከርማችኋል ይሄ ሐኪም ፖድካስት ነው እኔ ዶክተር አብርሃም አራያ እባላለሁ ዛሬ እድሜ የሚያንሰኝን እንግዳ ነው ይዤ የመጣሁት ለመጀመሪያ ጊዜ ይመስለኛል እስቲ እኛ የራሳችንን ህይወት ምንረዳበት ሁኔታ ይኖረናል የራሳችን ችግሮች ደግሞ የሁሉም ሰው ችግር ይመስለናልና ነገር ግን ዛሬ እስቲ ታላላቆቻችንን ሳይሆን ታናናሾቻችንን እናምጣና ከነሱ ህይወት እንማር በሚል ነው ዛሬ እንግዳ ያመጣሁት እንግዲህ ራሷን እንድታስተዋውቅ እድል ልስጥ በዛን ጀምር አመሰግናለሁ ስሜ ኤልሳቤጥ አራያ ይባላል በቅርቡ ዶክተር ኤልሳቤጥ አራያ የዘንድሮ የአዲስ አበባ ዩኒቨርሲቲ የሜዲሲን ግራጁዌት ቶፕ ስኮር ነበርኩኝ እንደዚህ ኤልሳቤጥ ልክ እኔም በጥቁር አንበሳ ስለሆነ ያለፍኩት ብዙ ሴት ጎልድ ሜዳሊስቶች ያላየ ነው ለዛም ባለፈው ስደውልልሽ ለመቁጠር እየሞከርን ነበር I think 2-3 ማውጣት ይችላልና ስለዚህ መጀመሪያ አክብረሽ ስለመጣሽ እናመሰግናለን እኔም አክብረሽ ስለጠራኝ በጣም አመሰግናለሁ ለዛሬ እኔ ተማሪ ነው የምሆነው ስለዚህ ከናንተ የህይወት ጉዞና እናንተ ፌስ ከምታደርጓቸው ችግር ደግሞ ብዙ ነገሮችን ለመማር ነው ዛሬ እንድትመጪ ይፈልግነውና ለውይይት መጀመሪያ ያህል እስቲ ኤልሳቤጥ የት ነው የተወለደችው እድገቷ እንዴት ነው እስከ ሃይስኩል ያለሽን ነገር እንጀምር እሺ ተወልጄ ያደግኩት እዚሁ አዲስ አበባ ነው 22 አካባቢ ነው የተወለድኩት እዚሁ አካባቢ ነው የተወለድኩት እስከ 3 አመት ድረስ እዚሁ ኖርንና ከዛም በኋላ የቀረውን እድሜን የኖርኩት ሴሚሲ አካባቢ ነው የተማርኩባቸው ትምህርት ቤቶች ደግሞ የተለያዩ ትምህርቶች ተምሬያለሁ በዋነኝነት ማስታወሳቸው ግን ቅድስት ትሬዛ ትምህርት ቤት ኤሌመንተሪ የተማርኩበት ከዛም በኋላ ፋውንቴን ኦፍ ኖሌጅ የሚባል ትምህርት ቤት ከ6 እስከ 12 ነበር የተማርኩት እዛው አካባቢ ናቸው ማለት ሁሉም እዛው ሰፈር አካባቢ ነው እዛው አካባቢ ነው ምን አይነት ተማሪ ነበርሽ ሃይስኩል እያለሽ ጎበዝ ተማሪ ነበርኩኝ ነው እስከማስታውሰው እንደሚሉኝም ከሆነ ተሸላሚ ነበርኩኝ ከአጸደ ህጻናት ጀምሮ እስከ 12ኛ ክፍል በሽልማት ነው የወጣሁት ትምህርቴ ላይ ተኮራለሁ ብዙ ጊዜ ዝምተኛም ነኝ ከብዙ ሰው ጋር አልጋጭም አልጣላም ዝምተኛም ነሽም ይሉኛል ሞስሊ ትምህርት ላይ ነበር በቃ እንደማተኩር ማስታወሰው ቤተሰብ የሚነግረኝ እሱ ነው ወንድም ትጻለሽ ስንት ናችሁ እኔ ሁለተኛ ልጅ ነኝ የቤቱ አንድ ታላቅ ወንድም አለኝ ከኔ ታናሽ ደግሞ 2 ወንዶችና አንድ ሴት አለች ስለዚህ ከታች ጀምሮ ተሸላሚ መሆን ወይ የደረጃ ተማሪ መሆን ያው ይዞ የሚመጣው የራሱ ኤክስፔክቴሽን አለው አይደል ልክ ነው እንዴት ነበር ያ ነገር በቃ አንደኛ ከወጣ ቀጣይ አመትም ያንን እንድትደግም ኤክስፔክት ይደረግብሃል አንተም ከዛ በታች መውረድ አትፈልግም ያነ መድረክ ላይ ወጥተህ ከዳይሬክተሩ ሽልማት ስትቀበለው ያለውን ፊሊንግ ቀጣይ አመትም ለማግኘት ነው የምትጓጓው ቤተሰብም ትምህርት ላይ ያላቸው አመለካከት
የሆነ እንዲህ በጣም ስትሪክት ባይሆንም የሆነ በጣም የሚያበረታቱ ነበር ትምህርታችን ላይ ትኩረት እንድናደርግ ሁሌ ደረጃ ተማሪዎች እንድንሆን ማለት ነው። እኔ ብዙም ፕሬሸር አልነበረብኝም። ደግነቱ የሆነ እንዴት ልበለ የግድ ፈልጬ ቁርጬ ያመጣሁት ነው አይደለም። እግዚአብሔር ይመስገን የተወሰነ አለ መሰለኝ ከላይ ተሰጠም እኬም ናቹራሊ ቱ ሚ አብዛኛውን ጊዜ ዲሲፕሊኑም አለ። ነገር ግን ያለኝንም ምንድን ተሰጥኦ ተጠቅሜ ነው የደረስኩት ከታታሪስ ሰራተኝነት ጋር ተማሪነት ጋር ማለት ነው። እንትን ሁሌ አንባቢ ነበርሽ ወይስ ደግሞ የተወሰነ አንብበሽ የምትይዥ አይነት ሰው ነሽ? ባህሪሽ እንዴት ነው? የተወሰነ አንብቤ ይዛለሁ፣ ለረጅም ጊዜ ይዛለሁ። ከማንበብ በተጨማሪም የሰማሁትን ነገር ወይም ዲስከስ የተደረገልኝን ነገር አልረሳም እና ትምህርት ቤት በሚሰጠን በእያንዳንዱ ክፍለ ጊዜ የምንማረውን በደንብ ይዛለሁኝ። ቤት ስገባ እዛ ላይ የተወሰነ ሰፕሊመንታል ሪዲንግ አደርጋለሁ እንጂ ረጅም ሰዓት ቁጭ ብሎ የማንበብ ልማዱ የለኝም። ክፍል ውስጥ መማር ትችያለሽ? ግን አቴንሽን ስፓንሽ ረጅም ነው ወይስ አጭር ነው? ረጅም ነው። ሜቢ ንግግር ላይ አጭር ሊሆን ይችላል፣ እንዲህ ስናወራ ጨዋታ ላይ አጭር ሊሆን ይችላል። ግን ትምህርት ላይ አንዴ ትኩረት ካደረግኩኝ ያ ነገር እስኪያልቅ ድረስ የመጠበቅ ነገር አለ። ከዛ በኋላ እንዴት ነው ወደ ሕክምና ልትመጪ የቻልሽው? ፍላጎት ነበርሽ? የቤተሰብ ነገር እንዴት ነበር? ካንቺ ልጽ ከልጅነት ጀምሮ ሐኪም ነበር መሆን ፈልገው ምን እንደሆነ አላውቅም። አሁን ሐኪም ባልሆን ኖሮ ወላጆቼም ዶክተር ኤልሳ ያሉ ነው ያሳደጉኝ፣ እንደ ጨዋታም ለመጥራት ማለት ነው። ከዛ እኔም ጊዜዎቹ አመት በአመት ሲሄድ የሆነ ትንሽ ቀልብ ስገዛ ነው የሚባለው እንደዛ ሲሆን ፊልሞች ሆሊውድ ፊልሞች በጣም ወዳለሁ እና ብዙ ጊዜ ማየው እንደዚህ ሜዲካል ሾውስ ነበሩ እና እነሱ ይበልጥ ውስጤ እንዲያድግ አደረጉ ፍቅሩን ማለት ነው። በቃ እኔም ገብቼ እንደዛ እስከሰራ ድረስ የሚል ጉጉት ፈጠረብኝ። ግሬስ አናቶሚ ሆነ ግሬስ አናቶሚ ብዙም አላስታውሰውም። ሳይ ትዝ የሚለኝ የኢመርጀንሲ ሾዎች ነበሩ፣ ኢአር ኮድ ብላክ ምናምን ይባሉ ነበሩ። እነሱ በጣም ነው የምወዳቸው፣ እስካሁን አያቸው። ኢንፍሉዌንስ አላቸው እነሱ በኋላ ዲሲዥኖች ላይ? yes አላቸው። እስቲ በምን መልኩ ነው? እኔ አላየኋቸውም። ግሬስ አናቶሚ ብታይኖሩ ጥሩ ዲስከሽን ሰፋ ማድረግ እንችል ነበር። ግን ኢአርና ኮድ ብላክን አይ ቲንክ እኔ አላየሁትም እና እስቲ ያንቺን እይታ ንገሪኝ። የሚገርመው አንዳንዴ እነዚህ ሾዎች ላይ ያዩዋቸውን ነገሮች ከስንት አመት በኋላ ሜዲካል ስኩል ትዝ ይለኛል ሰርጀሪ ሴሚናር ላይ ሲጠየቅ የመጀመሪያ ሴሚናር ነው፣ ምንም የምናውቀው ነገር የለም። እዛ ፊልም ባየሁት ነገር ጥያቄ ስመልስ አስታውሳለሁ እና ከየት አመጣሻቸው ሲሉን ጓደኞቼ የራሱ ትዝ ይለኛል። እሱም ብቻ ሳይሆን የሆነ ወደፊት መምረጥ የምፈልገው ሬሲደንሲ ወይም ፓዝ አለ፣ እሱም ደግሞ ኢመርጀንሲ ሜዲሲን ነው እና እነሱ በጣም ኢንፍሉዌንስ አድርገውኛል ያስባለሁ። አሁን ስለ ሬዚደንሲ ፓዝሽ በኋላ ላይ እጠይቅሻለሁ እና ግን እስቲ አሁን ደግሞ ጥቁር አንበሳ ስለነበረው ህይወታችን ንገሩና። እኔ 05 ባሽ ነኝ፣ 10 ነው። ስለዚህ 5 አመት እንበላለጣለን ማለት ነውና እስቲ የእናንተ ጊዜ ያለውን ከኛ ጊዜ በጣም ይለያል እና ልክኛ ስንወጣ የነበረውን ኢሹዎች ከዛ በላይ ጉዳያችን ነው ብለን ተሸክመናቸው ይሄድናቸው ብዙ ጊዜ ሪስክ የምንወስድላቸው ነገሮች አሉ። አሁን እየተረዳው ያለውት ደግሞ የኛ ችግር የሁሉም ሰው ኢሹ አይደለም። ስለዚህ ማዳመጥ አንዳንዴ መልካም ነው ታናናሾቻችን የሚሉትንና እንዴት ነበር የእናንተ የጥቁር አንበሳ ቆይታችሁ? የኛ ከጀማሪው ከእናንተ የሚለይ ይመስለኛል። እናንተ ሰፈረ ሰላም ካምፓስ አልተማራችሁ መሰለኛ። እኛ 2 አመት ከግማሽ ያህል እዛ ነበር የቆየ ነው። ፕሪክሊኒካል የሚለው ጥቁር አንበሳ የምንሄደው ጀስት ለላብ ነበር እና ለአናቶሚ ላብ ባዮኬም ምናምን እና ዲታሽ ነበርን ከጥቁር አንበሳ በጥቂት ሰዓታት ካልሆነ በስተቀር በሳምንት የምንሄደው ምንም ንክክ ያልነበረን ማለት ይቻላል። ከዛ ወደ ጥቁር አንበሳ ክሊኒካል አመት ላይ ወደ ኤግዚት ኤግዛም መፈተኛ ጊዜ እንደን ወደ C1 C2 ስንገባ ነው በደንብ ያወቅነው ጥቁር አንበሳ። ግቢው ዩኒቨርሲቲ ግቢ አይደለም፣ ሆስፒታል ነው እና ትንሽ የዩኒቨርሲቲ ተማሪነት ፊሊንጉ አልነበረንም። ሆስፒታል ውስጥ ስለነበረ ሌሎች ጓደኞቻችን 5 ኪሎ 6 ኪሎ ያሉት የሚናገሩትን አይነት ህይወት አላየንም። እኛ ክረምት ረፍት አልነበራችሁ ወይ? አላስታውስም። ስናርፍ ክረምት በዓል ራሱ ስናልፍ ያን ያህል ስናርፍ ትዝ አይለኝም። አዲስ አመትን
ምናልባት አንዳንዴ ከተገጣጠመ ብቻ። ጥቁር አንበሳ አስፈሪ ቦታ ነው። ሆስፒታሉ ውስጥ መግባት ራሱ የሚያስፈራበት ጊዜ ነበር ለኛ፣ በተለይ አሁን ሳይፈርስ በፊት በኢመርጀንሲ በኩል መግባት በጣም የሆነ እንደ ሆረር ፊልም ራሱ የሚመስል ረጅሟ መንገድ ማለት ነው። ረጅሟ መንገድ ወደ ዋናው ህንጻ የምታስገባው ኢመርጀንሲውን ሰው ለማያውቅ ፎቶ ካገኘን እናሳያለን። ግን በኦርቶ ሳይድ ያለችው ማለት ነው። ከኦርቶ አይ ነው ኢመርጀንሲ አሁን ፈርሶ አዲሱ ህንጻ ውስጥ ገብተዋል። ተቀይሯል። እግዚአብሔር ይመስገን። ግን ያ ቦታ በጣም ነበር የሚያስፈራው። የሰው ብዛት፣ ቦታው ጨለማ ነው። ብቻ ዳውንቲንግ ነበረ ጥቁር አንበሳ ለኛ ኢኒሺያሊ ስንገባ። ግን ልክ ስትገቡ ማለት ነው ሁሉን ስታልፉት የሆነ ብዙ ታሪክ ያለበት ቦታ እንደሆነ ያስታውቃል። ልክ ነው። በተለይ ዲፓርትመንቶች ጋር የተሰቀሉትን የፕሮፌሰሮች ወይም የዲፓርትመንት ሄዶች ምናምን ስታይ ኢንስፓየር ያደርጋል። በተለይ ሰርጀሪ ይለያል ሰርጀሪ በጣም። እስቲ የክሊኒካል የትምህርት ጊዜ ቆይታችሁ ደግሞ እንዴት ነበር? ክሊኒካል ስንገባ ክሊኒካል ኤክሳይቲንግ ነበር፣ ግን እንደሚያስፈራው ሆነ ኤክሳይቲንግ ነበር። የመጀመሪያ ጊዜ ነጭ ኮት ያገኘነው የዛኔ ነው። ዋርድ ውስጥ ገብተን በቃ ፔሸንት ጋር መነጋገር የጀመርነው የዛኔ ነው። ትንሽ ሜዲሲን የሚለውን ሽታ ራሱ ያገኘነው የዛኔ ነው። አለ አይደለ? የሚሆናችሁ ጋውን አግኝታችሁ ነበር? ግን በእኛ ጊዜ የሚገርመው እንትን በጀት የለም ተብሎ ራሳችን ያሰፋነው። በጀት የለም በራሳችን ያሰፋነው እና እንደሚመጥነን እንደምንፈልገው አድርገን ያሰፋነው። የኛ ድንኳን ነበር የሚመስሉ። በጣም ወፍራም ነው። ሁልሽም እሱን አድርገሽ ነው የምትዞሪውና እነሱ የነበሩት አናቶሚ ላብ ፒሲ1 ፒሲ2 ያሉት ቀይ ቦካ ቢሆንም አንስተ ታነሳዋለህ ትለብሰዋለህ። ስለዚህ አሁን ያቺ ትራንዚሽን አለች አይደል? ስለ ፔሸንት ከማንበብ ወደ ፔሸንት ወደ ማየት ምን ሄደባት ትራንዚሽን ነው። ያቺ እንዴት ነበረች? ያጋጠማችሁ ነገር ምን ነበሩ? የኛ የሚገርመው ፓርት ያ ትራንዚሽን ታይም ላይ ኮቪድ መጣ እና ልክ ኤግዚት ኤግዛም ጨርሰን ውጤት ካየን በኋላ ኮቪድ መጣ ተባለ። ሎክዳውን 8 ወር ሙሉ አልሄድንም ሆስፒታል፣ ምንም ነገር አላየንም። እያረፍን የጠበቅነው ሲዋንን ማለት ነው። እና በዛን ጊዜ የነበረው አንቲሲፔሽን አላ ይበልጥ ቢልድ እያደረገ ነው የመጣው ሲዋን እስክንገባ ድረስ። የሆነ ቶሎ አይተነው በተገላገልን ጭንቀቱ ራሱ ትንሽ ያደናብራል። ግን ሲዋን ከገባን በኋላ በቃ የተወሰኑ ጥያቄዎች መመለስ ጀመሩ። አሁን እቤት ሲጠይቁኝ የነበሩት ይሄን እንትኔን አመመኝ ሲሉኝ በፒሲ1 እና ፒሲ2 መመለስ አልችልም ነበር። ግን ሲዋን እና ሲቱን እየተማረ ስንመጣ ትንሽ እንኳን መመለስ እንድችል አድርጎኛል። ከዛ ዋርድ ውስጥ አንድ ፔሸንት ለማናገር 3-4 ሆነን ለመደፋፈር እንዲረዳን ማለት ነው፣ ለመድፈር እንዲረዳን ፔሸንት ስናናገር አንድ ፔሸንት ክለርክ ለማድረግ 1 ሰዓት ተኩል ነው የሚፈጀብን ጊዜን አስታውሳለሁ። እስከ ማታ ድረስ በቃ ቀጣይ ቀን ራውንድ አለ ሲባል ቁጭ ብለን አዲስ ፔሸንት እስኪገባ ስንጠብቅ ብቻ እነዚህ ቀናቶች አይረሱም። የመስኮት ቁጥር ስጠይቁ፣ የዶሮ ቁጥር ስጠይቁ በጣም በጣም የሚያስቀው ስንት ኩንታል ታመርታለህ ምናምን። ብቻ እነሱም ጥሩ ጊዜዎች ነበር። አሁን ተመልሰን ስናያቸው ያስቃሉ። በእኛ ጊዜ እንትን ይሉ ነበር ታካሚዎቹ፣ ተማሪዎቹ መጡን ተኛ ይባላሉ። ከዛ ይተኙ ነበር። አስታቻ ሰዓት ነው ደግሞ የምንሄደው እኛም ለማረፍ በሚፈልጉበት ታይም ላይ ከተኛበት ላይ ቀስቀሰን አንዴ ጋሼ ላናግሮት ማለት እነሱም ይሰላቻሉ። 2-3 ተመላልሰን ነው የምንሄድባቸው አንድ ታካሚ ላይ። የሆነ ኬዝ አለው ወይም የሆነ መርመር አለው ከተባለ አንድ ፔሸንት ስቃዩን ነው የሚያየው። እንግዲህ ሁሉም ሰው ሲከታተል አንዴ ፈተና ላይ የማስታውሰው አንድ ታካሚ እኔ ወይ 3ኛ ነው 4ኛ ተፈታኝ ነበርኩና ሰልችቶት የጥቁር አንበሳ እንትኖች አሉ አይደለ? በረንዳዎች አሉት አይደለ? ዋርዱ ላይ በረንዳው ላይ ሆኖ ቆልፎት አልመጣም ብሎ ያችን አስታውሳ እኔ ተፈታኝ ደንግጫለሁ። እዛ ነው እኔም እንደዚያ ላይ ነበር። አንድ ታካሚ ኢንተርናል ሜዲሲን C1 ኤግዛም ነው፣ C8 ዋርድ ነው ሄማቶሎጂ ዋርድ እና ስፕሊኖሜጋሊ ነበር። ጣፊያው ተልቆ ነበርና ሲነካ በጣም ያመዋል። እኔ እንደምንም ተለማምጬ እንትን አልኩት። በኋላ ታሳምምኝና ግን እንገናኛታለን እያለኝ ማለት ነው። ከፈተና ስወጣ ግን እንዴት ነበር ጥሩ ሰራሽ ምናምን አለኝ። ብቻ እንደዚህ አይነት ጊዜዎችም ሳስታውሳቸው ደስ ይለኛል። C1 እያለን ዳት ኢኖሰንስ አለ አይደለ? ግን C2 ስንገባ ኢንተርንሺፕ ስንገባ የሆነ እያጣ ነው እንሄዳለን። በኋላ ደግሞ ጂፒ ሆናችሁ ስንሰሩ ሬዚደንሲ ላይ ምናምን ልክ አሁን አስተማሪ ስትሆኑ በኋላ ላይ ታዩታላችሁ ያንን
ተማሪዎች ሲመጡና ያንን ኢኖሰንስ ምን ያህል አጣችሁታል through the whole process of it ማለት ነው? እንጃ በፐርሰንቴጅ ማስቀመጥ ምሽል አይመስለኝም፣ ግን ስናያቸው የኛ ጁኒየሮችን ወይኔ ሲያሳዝኑ ገና ስንት ነገር አላዩም እንላለን። እና ይሄ ሴንስ ኦፍ ወንደርመንቱ በቃ ኤክሳይትድ ናቸው፣ እኛም ነበርን። ከዛም በኋላ ግን ማተር የሚያደርጉ ነገሮችና ማያደርጉ ነገሮችን እየለየን ስንመጣ የዛኔ አብሮም የተወሰነ ኢነሰንሱ ይሄደ የተወሰነ የሚጠፋ ይመስለኛል። ምክንያቱም ለሁሉ ነገር ኤክሳይትድ እንሆን ነበረ። አሁን ግን ኤክሳይት የሚያደርገን ነገር ውስን ነው እና ጁኒየሮቻችን ስናይ ነው ያ ስሜት የሚመጣው። እስቲ የኳሊ ጊዜያችሁን እና ከዛ ደግሞ ወደ ኢንተርንሺፕ ደግሞ እንግባ። እንዴት ነበር ያ ጊዜ? ኳሊ እኔ እቤት ነበር ያጠናሁት። ጓደኞቼ ዶርም ነበሩ፣ እነሱ ዶርም ሆነው አንድ ላይ ያጠናሉ ምናምን። እኔ አብዛኛው ጊዜ ለማጥናት የሚመቸኝ እቤት ነው። ለማንኛውም ኤግዛም ሲሆን ለጥያቄ ለመስራት ብቻ እሁድ እየተገናኘን አንድ ላይ ቀኑን ሙሉ አብረን ያሳልፈን ጥያቄ እንሰራ ነበር። ኳሊ ስትረስፉል ነበር። ከኤግዛሙ በላይ ለጥናት የተሰጠን 1 ወር ገደማ አካባቢ ነበር። ብቻ እነሱ ይበልጥ ያስፈሩ ነበር። ቶሎ በተገላገልኩ የሚያስብሉ ነበሩ። ያደክማል፣ ጥናቱ ብቻ ያደክማል ከፈተናው ይልቅ ማለት ነው። ከዛ ፈተናው ደግሞ 6 ሳምንት ነው አይደል? 5 ሳምንት ሪትን፣ ከዛ በ1 ሳምንት ደግሞ ኦራል ኤግዛም ነበርና የኦራል ዊክ በተለይ እንቅልፍ አይታሰብም። እንቅልፍ ትፈልጋለህ ግን እንቅልፍ አይመጣም። እና በቃ በየቀኑ ሲሄድ የመጀመሪያው ቀን ደና ኤነርጂ አለ ኦራል ኤግዛም ላይ፣ ሁለተኛው ላይ ትንሽ ደካክማል፣ አስተማሪዎችም ይታያቸዋል። በአምስተኛው ቀን በቃ አይዞ ጨርሰሃል ብለው ነው የሚሸኙ። እና ኳሊ እግዚአብሔር ይመስገን ለኔ እንዳድካሚነቱ የጎዳኝ ጊዜ አልነበረም። በጥሩ ውጤትም ነው ያለፍነው አብዛኞቻችን። ከዛ እረፍት ደግሞ ይመጣል። ከዛ ደግሞ አዲስ ጭንቀት ደግሞ ይጀምራል ኢንተርንሺፕ። እና ያቺ ትራንዚሽን ደግሞ እንዴት ነበረች? ለኔ እረፍቱ ጊዜ በጣም ለሁላችንም በቃ የሚያስፈልገን እረፍት ነበር በወቅቱ። እንዳልኩ ኦልሞስት 10 ሳምንት አካባቢ ነው 6 ሳምንት አካባቢ ነው ፈተናው። ከዛ ኢንተርንሺፕ ደግሞ ሮቴሽናችን ቀድሞ ተለቀቀ። በምንድን ነው የምንጀምረው፣ ከማን ጋር ነው የምንሰራው የሚለው መጣ። እኔ በጣም በቃ ስፈራው የነበረው አታችመንት ጋይኒ ነበር። በጋይኒ ደረሰኝ እና በቃ እንዴት ነው የማዋልደው፣ እንዴት ነው ሌበር ዋርድ ውስጥ የምሰራው የሚለው ጭንቀት ግማሹ ረፍቴን ወስዶታል። ጭንቀቱ ብቻ ማለት ነው። ሳታርፊ ቴክኒካሊ አታች አድርገሽዋል ቀድመሽ ማለት ነው። ቀድሜ በቃ አታች አድርገው ከዛ ፍርሃቱ ድንጋጤው ወጥቶልኝ ነው የገባው። እንደዛ ማለት ይቻላል። እስቲ ጋይኒ አታችመንት እንዴት ነበር? ጋይኒ በጣም አድካሚ ነበር፣ አስፈሪ ነበር። ግን እንደዛነቱ ራሱ አሁን በጣም እየሳቅን ምናነሳው አታችመንት እሱ ነው። ብዙ ሜሞሪዎች ያገኘንበት አታችመንት እሱ ነው። ከማዋለድ ጀምሮ ሌበር ዋርድ ውስጥ አቴንድ ማድረግ፣ ሲኤስ አሲስት ማድረግ፣ ቦዝ የሰርጀሪውንም ፓርት የተወሰነ ያየነው ይዛኔ ነው። ጋይኒ ደግሞ ይታወቃል። ጋይኒ ከባድ ነው። ዲፓርትመንቱ ራሱ ትንሽ ከበድ ያለ ነው እና በቃ ምንም አይነት ፋውል ሳይሰሩ ለመውጣት ማለፍ የሚለው እንትን ትዝ ይለኛል። ግን ጋይኒ አስቸጋሪ ነበር። እንቅልፍ የሚባል ነገር በቃ አይመጣልኝም። እቤት ሲሄድ ራሱ የሌበር ዋርድ ጩኸቶች ነው የሚሰሙኝ። እቤት ተቀምጬ ማለት ነው። ግፊ እውነት በእውነት ግፊ አንዴ በቃ አለቀ እንደዛ ነገር። ከዛ ግን ካዋለድክ በኋላ ህፃኑ ደግሞ ስታየው that's nice፣ እሱ ደስ ይላል። ከዛ እናትየውን ደግሞ ህፃኗን ካሳቀፍካት በኋላ ያለው ምርቃት I don't think እንደ ጋይኒ ዋርድ የምትመረቅበት የለም። ደስ ይላል። ልክ ድካምሽም ደግሞ ዋጋ የሚኖረው I think ከሁሉም ዲፓርትመንቶች ጋይኒ ላይ ይመስለኛል። እዛው ኢንስታንት ግራቲፊኬሽን ያለው ኦልሞስት ከሌሎቹ አንፃር እና ሞር ኢንተርን ኢንቮልቭድ የሚሆንበት ዲፓርትመንትም በጣም ወይም ደግሞ ኢንተርን ቢጎል የሚያስታውቀው ዲፓርትመንትም ጋይኒ ይመስለኛል። ወይስ ተሳስቼ? በጣም 100% ልክ። ሌሎቹ አታችመንቶችስ እንዴት ነበሩ? ሌሎች አታችመንቶቼ ፔዲያትሪክስ ነበር። ቀጣይ ከጋይኒ ቀጥሎ ፔዲያትሪክስ ነው የገባሁት እኔ፣ የህፃናት ህክምና ክፍል። በቃ በከባዶቹ ነው የጀመርኩት እኔ እንደሚባለው። ፔዲ ደግሞ እኔ የፈተነኝ ጊዜ ፔዲ ነበር።
በተለይ የጨቅላ ህፃናት ክፍል ውስጥ እያለን NICU ሳታስብ አታችመንት ፈጥራለህ ከህፃናቶቹ ጋር ከማይናገሩት ህፃናት ጋር እናቶቹ ጋር አለ አይደለ እና እሱ ትንሽ ኢሞሽናሊ አታችመንት ከፈጠርክ በኋላ ትንሽ ነገር ሲፈጠር በቀላሉ ትከፋለህ ታዝናለህ እና ይሁን ነገር ሲሆኑ ይጎዳሃል ውስጥን ሳታስበው እና ይዘኸው ትሄዳለህ ያን ፊሊንግ እቤት በቃ እኔ ከማንም ጋር መናገር አልፈልግም መተኛት የምፈልገው ማንም እኔ ጋር እንዳይቀርብ አይነት እውነት በጣም ሜዲሲን ራሱ መቀጠል አለብኝ የለብኝ የሚለውን ኩዌስችን ያደረኩበት ጊዜ ይዛኔ ነበር ደግነቱ መሀል ላይ ሆነች ዊክ ኦፍ ነበረችኝ ዊክ ኦፍ አርፌ ስመጣ ትንሽ ሪቻርጅ አደረኩኝ ከዛም በኋላ በአዲስ መንፈስ ሰራሁት እንጂ እኔ ፔዲ ከብዶኝ ነበር ከዛ የገባሁት ኢመርጀንሲ ሜዲሲን ነበር ፈገግታሽ አሁን ወደም ኢመርጀንሲ ለኔ በቃ the best attachment የነበረኝ የዛኔ ነው ሙሉ ራሴን አፕላይ ያደረኩበት በጣም የተማርኩበት በቃ ቀጣዩ የህይወት መስመሬ የት ሊሆን እንደሚችል የተወሰነ ሐሳቡ የመጣው ኢመርጀንሲ አታች ስናደርግ ነው በተለይ የጥቁር አንበሳን ኢመርጀንሲ የምታስታውሰው ከሆነ በዛ የመሰለ ኢንቫይሮንመንት እንዴት እንደሚንቀሳቀሱ ሳስበው በጣም ነው የሚገርመኝ ምክንያቱም ይሄ ፈጣን ሪስፖንስ አናሊቲካል የሆነ አስተሳሰብ በዛው ማስተዋልን የሚጠይቅ ይሄን አታርፍም ቁጭ አትም እኔ ቁጭ ስል ይደክመኛል ለረጅም ጊዜ ስንቀሳቀስ ደህና ነኝ ተንቀሳቀሽ የዋልኩበት ቀንና ቁጭ ብዬ የዋልኩበት ቀን የሚሰማኝ ድካም የተለያየ ነው አይገናኝም እና አስተማሪዎችም they were the best በጣም ምርጥ ሬዚደንቶቹ ጀምሮ ማለት ነው ጊዜ ሳይኖራቸው ራሱ ያለችውን ሽርፍራፊ ታይም ለማስተማር የሚጥሩበት ጊዜ ነበርና ለዛ በጣም ነበር የወደድኩት ደመላሽና መራዊ of course እና ከነሱም ተጨማሪኛ ቅርብ ግንኙነት የነበረው ከሲኒየር ሬዚደንቶቹ ጋር ነው አርስሪዎቹ የነበሩት በዛ ሰዓት አሁን ተመረቀዋል እነ ዶክተር አብነት ሌላ እነ ዶክተር ኮከብ ብቻ አሉ ብዙ በጣም ሲያስተምሩን የነበሩ ማለት ነው እነ ዶክተር ጌታቸው ይሄን በሳቅ በጨዋታ ያለዙ ነው የሚያስተምሩንና በቃ ሪዲንግ አሳይመንት ራሱ ይሰጡን ኤክሳይትድ ሆነን አንብበን ነበር ምንመጣው የተማርነው ነገርም ወዲያው አፕላይ ሲያደርግ ምናየው ኢመርጀንሲ ነበር አብዛኛው ጊዜ እና ለዛው ወደጃው ነበር ቀጣዮቹ የትኞቹ ነበሩ ቀጣይ ሰርጀሪ ገባሁኝ ሰርጀሪ ለመጀመሪያ ጊዜ ውጪ ወጣውበት ነበር ከጥቁር አንበሳ ውጪ ዘውዲቱ ነበር የሰራሁት በዛው አጋጣሚ የተለያዩ የኢትዮጵያ ሄልዝ ኬር ሲስተሞች ወይም ሆስፒታል ሲስተሞችን ለማየት አጋጣሚውን አገኘን ማለት ነው እና ዘውዲቱ በጣም ደስ የሚል ጊዜ ነበር ሙሉ ስታፉ ደስ ይላል ሰርጀሪንም ከጥቁር አንበሳ ይልቅ ዘውዲቱ ወይም ሌሎች ፔሪፈሪ የሰሩ ተማሪዎች ሰርጀሪ ላይ በደንብ አፕላይ አድርገዋል ምክንያቱም ኦአር ራሱ አሲስት ማድረግ አፔንዴክቶሚ ኮሊሲስቴክቶሚ ምናምን ለመስራት ሳይሆን አሲስት ለማድረግ ራሱ እድሉን ያገኘነው አብዛኞቻችን ዘውዲቱ አታች ያደረግነው ነበር ከዚህ በፊት ሰርጀሪ ጆይን ማድረግ ምፈልግ ይመስለኝ ነበር ወይ ሰርጀሪ ነው በቃ ኢንክሊኔሽን ይያስብ ነበር ከዛ እዛ ስገባ ግን በሚገርም ሁኔታ አታች ስናደርግ የሰርጀሪ ኢመርጀንሲ ፓርት አለው ዲዩቲ የምናድርበት የማታች የምናደርግበት ታይም ራሴን ኢንጆይ ሳረግ ያገኘሁት ያ ኢመርጀንሲዋን አታች ሳረግ ነበር እሺ ይሄ ምልክት ሊሆን ይችላል ብዬ አለፍኩት ከዛ መጨረሻ ላይ ኢንተርናል ሜዲሲን ደረሰኝ ኢንተርናል ሜዲሲን ደግሞ የካቲት ነበር የሰራሁት የካቲት ደግሞ እንዴ የተለየ አዲስ ሲስተሞችን አየን አዲስ ስታፍ ተዋወቅን ብቻ ጥሩ ጊዜ ነበር ከዛ ራሴንም አሁን ኢንጆይ ሳረግ ያገኘሁት ኢመርጀንሲ ዲፓርትመንት ውስጥ ሰራ ነው እዛው የሜዲካል ኢመርጀንሲ ፓርት ላይ ማለት ነው ከዛ በቃ ይሄ ነው ማለት ነው የኔ ህይወት መስመር ብዬ መጨረሻ ላይ ደመደምኩኝ ማለት ነው መጨረሻ ዙሮ እዛ ላይ ነው ይቆጭ አንዳንዴ ብዙ ሰው ማዋሸት እንችላለን ግን ራሳችንን ማዋሸት አንችልምና I think ለዚህ ነው አሁን ቀጣይ ሬዚደንሲ ቾይስ ምርጫም ወይም ደግሞ ቀጣይ ምን ላድርግ የሚለው ላይ ብዙ ሰው በተለያየ ምክንያት ይመርጣል ለሰውም ይመርጣል የተሻለ ገንዘብ ያስመጣልኛል ብሎ ይመርጣልና አልቲሜትሊ ሰው በጣም ኮምፕሌን ያደርጋል ግን ወዶ የገባ ሰው ግን አትሊስት የሚፈልገውን ነገር አድርጓል እና ምን ወዶን ማግኘት I think ትልቅ ቦታ ይኖረዋል ብዬ አስባለሁ እኔ እንደ ብሌሲንግ ነው ማስበው
ምፈልገው ነው ቀጣዩ የህይወት ስቴፕ ምን እንደሆነ በዚህ ሰዓት አውቄ መጨረሴን ራሱ ትልቅ ነገር ነው ብዬ አስባለሁ። ምክንያቱም አብዛኞቻችን በቃ በኮንፊውዥን ውስጥ ምንጨርስ ነበር የመሰለን። ቀጣይ ምን ላድርግ ምንድነው መሆነው የሚለውን ማወቅ ራሱ ትልቅ ነገር ነው። አሁን ኢንተርንሺፕ ላይ ብዙ ጊዜ ማናወራው ጉዳይ አለ። ልክ ወንድ ኢንተርኖች እና ሴት ኢንተርኖች የሚሰጣቸው ትሪትመንት በስታፉም በታካሚዎችም ያለው እይታ አለ። እሱን ደግሞ ማውራት ያለብን ይመስለኛል። እና እስቲ ያንቺ ኤክስፒሪየንስ ያንቺና የጓደኞች ኤክስፒሪየንስ እንዴት ነበር? ከታካሚዎቹ ስንጀምር ለወንድና ለሴት የሚሰጠው ቦታ የተወሰነ ይለያያል። ስለ ሁለታችንም ነጭ ጋውን ለብሰን እኩል ትሪት ስታደርግ ያየኸውን ጣልቻው አይደለም እኔ ታይትሉን ነጭ የለበሰው ነርስ ቢሆንም ላብ ቴክኒሽያን የሆነ ፋርማሲም ቢሆን ዶክተር እያሉት ነው የሚጠሩት። ሴቷን ደግሞ ነጭ የለበሰች እንዲሁ ተለምዶም ነው መሰለኝ ሲስተር ነው የሚሉት። እሱ እኔ ታይትሉን ጣልቻው አይደለም፣ ግን የተወሰነ ኢንፎርምድ ለመሆን ቢሞክር ሁሉም ሰው ጥሩ ነው። ስለ እኔን ወንድ ሐኪሞች ጓደኞች ራሱ ዲፌንስ ያደርጉኝ የነበሩበት ጊዜያት አሉ። ሲስተር እንኳን ይቀርና እናቱ ቀጮ ምናምን ያለው የሚጠሩኝ ታካሚዎች ራሱ ነበሩና አብሮኝ ያሉት ሰዎች አይ አይደለም እሷን ዶክተር ብለ በስራ ጥራት የሚሉበት ጊዜ አለ። እነሱን አመሰግናቸዋለሁ። ስታፍ ላይ ደግሞ የሚሰጠው የተወሰነ ሴቶች ፌቨር ይደረጋሉ ይመስለኛል። ይለያያል እንዳጋጣሚ ወይም እንደየቦታው፣ ግን ሴቶች ፌቨር የሚደረጉባቸው ጊዜያቶች አሉ። ወንዶችም አንዳንድ ፌቨር የሚደረጉባቸው ጊዜያቶች አሉ። ብቻ እንደዛም ሆኖ ግን ሴቶች ሞር ዛን ኬፓብል ነበሩ። ማንኛውንም ስራ ከወንዶችም በላይ ታትረው ሲሰሩ የነበሩባቸው ጊዜያቶች አሉ። ግን እንግዲህ ያለንበት ሲስተም ነው፣ ከባድ ነው ለመቀየር። አንዴ ምን አጋጠመኝ መሰለሽ? ኢንተርን እያለሁ አንድ አስተማሪ ነበረችኝ ሰርጀሪ እና ይዛኝ ትሄዳለች ኦፒዲ ኬዝ ላሳየ ብላ ትወስደኛለች። እና በጣም ከሩቅ አገር እንደመጡ ያስታውቃሉ ታካሚውና ከዛ እኔን ነው የሚያወሩኝ። እሷ ከጎኔ ቁጭ ብላና ያኔ እሳቸውን ማስተካከልም ነበረብኝ። እሷ አስተማሪ ነች፣ እሷ ነች ይዛኝ የመጣችውና አይ ቲንክ ማህበረሰቡን ብናስተምር ይሻላል። እንደዚህ አላረጉም እንደዚህ ያደርጉም ከምና ግን ይሄ ጋፕ እንዳለ ግን ያው መናገራችን የሚጠቅመው ለዛ ይመስለኛል። እኛ ካልነገርናቸው ማን ይነግራቸዋል? ከዛ ይቅርታ ብናም ብለው እኮ ይመለሳሉ። ዶክተር ምናምን ይለዋል፣ ራሳቸውን ኮሬክት ያደርጋሉ አብዛኞቹ። ግን አሁን በእኛ ጊዜ የነበረ ነገር ኤግዚት ኤግዛም አልነበረም፣ ሲኦሲም አልነበረም። ለዚህ ኢንተርንሺፕ ላይ ነው መጨረሻ ላይ ውጤት ማለት ኢንተርንሺፕ ሳንገባ ውጤታችን ኦልሬዲ እናውቀዋለን። ኢንተርንሺፕ ፓስ ፌል ነበር። ኤቭሪ አታችመንት ያው ይነገርሻል ግሬድ፣ ግን ኦፊሻል እንትን ውስጥ አይገባም ነበር፣ ትራንስክሪፕት ውስጥ አይገባም ነበር። የእናንተ ደግሞ እንደዛ አይደለም። ስለዚህ ኤቭሪ ኢንተርንሺፕ ግሬድ ነበር ማለት ነው። ግሬድ ነው ኳሊን የመሰለ ያንን ፈተና ጨርሰ ከዛ ያንዳንዱ አታችመንትም ግሬድ ይደረጋል ስትባል የሆነ ያደክ መሀል ያሰለችሃል። ግን ደግሞ ይመስለኛል ጥሩ ሞቲቬሽንም ይሆናል አብዛኛው ሰው እንዳያላግጥ አላ በቁም ነገር ወስዶ ስራውን እንዲሰራም የተወሰነ ኢንፍሉዌንስ አድርጎታል ግሬድድ መሆኑ። እኔ እርግጠኛ አይደለም፣ ግን ጓደኞቼ እንደነገሩት ከሆነ መጨረሻ ላይ የኢንተርንሺፕ ውጤት ያን ያህል ጂፒኤ ላይ ለውጥ የሚያመጣው ነገር አይኖርም። ግሬድ መደረጉ ግን ኢንፍሉዌንስ ያደርጋል ምን አይነት ሰራተኛ ምን አይነት ተማሪ እንደምትሆን ማለት ሳትወድ በግድ ዲዩቲህን ትገባለህ፣ እያንዳንዱን አታችመንት ትሰራለህ፣ ሎግቡኮች አሉ የሚሞሉ እያንዳንዱ አክቲቪቲ እሱንም ታሰራለህ እና የተወሰነ ኦብጀክቲቭ ሜዠርመንቶች አሉት። ስለዛ አንዳንዴም ይሄ ፓስ ኦር ፌል ሲሆን አንተ በጣም ወጥሮ የሰራ ተማሪና አልግጦ የሰራን ተማሪ ኢንተርንሺፕን ፓስ ኦር ፌል አድርገ መጨረሻ ላይ ምዘና ላይ ተመሳሳይ ሐኪሞች ናቸው ማለት ትንሽ ይከብዳል። የሆነ ኦብጀክቲቭ የሆነ መለኪያ ነገር ሲኖረው ግን ማን ሰርቷል ማን በደንብ አልሰራም የሚለውን ያሳየናል ብዬ አስባለሁ። ይሄ ያመጣው ጉዳይ ሆን ውጤታችሁን ያወቃችሁት መጨረሻ ላይ ነው ማለት ነው። መጨረሻ ላይ ነው። ስለዚህ ስደውልሽም እንደዛ ነበር ያልሽኝና አይ ቲንክ እስከ መጨረሻው ሳምንት ድረስ አታውቁም ነበር the highest scorer አናውቅም። እና ምን ተሰማሽ አንቺ እንደሆነ ሲነገርሽ? ሲነገረኝ ዶርም ውስጥ ነበርን።
ጓደኛችን ነበረ ስልክ ተደውሎላት እሷ ናት ያወቀችው እና ስሜን ጠራችው። አቤት አልኳት። ከዛም በኋላ ቆይ እነግርሻለሁ አለችኝ። ስልኩን ዘጋችው። ከዛ ጎልድ ሜዳሊስት ታወቀ አለችኝ። ከዛ ማን ነው ተባለ። ኤልሳ አንቺ ነሽ አለች። ከዛ ደርቄ ቀረው። ዙሪያዬ የነበሩት ጓደኞቼ መጮህ ጀመሩት። ብቻ ድንጋጤ ውስጥ ነበርኩና ደንዝዤ ነበር። አላመንኩም፣ አልጠበቅኩም በጭራሽ። እስከዛ ድረስ ስሰራ የነበረውን አውቃለሁ። ከፍተኛ ማዕረግ እመረቃለሁ የሚለውን አምናለሁ። ግን ጎልድ ሜዳሊስት ጭራሽ አልጠበቅኩም ነበርና በጣም ትልቅ ሰርፕራይዝ ነበር ለኔ። ጓደኞችሽ ለምን ደስ ያላቸው ይመስልሻል? እኔ እንጃ እውነት ይገባኛል ብለው ስለሚያስቡ ይሆን ወይም ስሰራ እንዴት እንደነበር ስለሚያውቁ ይሆን አላውቅም። ብቻ የሚገርመው ደግሞ ከዛ ቀን በፊት የተወሰኑ ቀናት በፊት የራት ፕሮግራም ነበረን፣ የምርቃት የራት ፕሮግራም እና በቃ የባቹ ጎበዝ ተማሪዎች ቮት ይደረግ ተብሎ እንዲሁ ለፋን ነገር ተዘጋጅቶ ሲወጣ እኔ አንዷ ነበርኩኝ ማለት ነው። እና እንዲህ በወረቀት የተሰራ ትንሽ ክራውን ምናምን ተደርጎልን አከበርን። ደስ ይል ነበር። ከዛም በኋላ የዛን ቀን ደግሞ እንደዛ ሆነ ሲባል ብቻ የእነሱ ደስታ ነው መጨረሻ ላይ እኔ ጋር የተጋባው ማለት ነው። ቃላት የሚገልጹት አልነበረም። ግን አሁን ሪፕሬዘንቴሽን ማተርስ የሚል ነገር የሆነ ቦታ ላይ አንብቤ ነበርና ልክ የጎልድ ሜዳሊስት መሆኑ ለአንቺ መልካም ነው፣ ግን ደግሞ ያንቺን የሚያዩ ብዙ ተማሪዎች አሉ፣ ግራ የተጋቡ ሃይ ስኩል እያሉ ሴት ተማሪዎች ሊኖሩ ይችላሉ። መቻልን ያሳያል ማለት ነው። ስለዚህ ሪፕሬዘንቴሽኑ ይመስለኛል ከኔ ሳይድ እነሱ ጓደኞች ደስ ያላቸው ነው። ሴት መሆኔም ነው መሰለኝ። ምክንያቱም መቀደም እንደተባባል ነው ሴት ጎልድ ሜዳሊስት ከታየ የተወሰነ ዓመታት አልፈዋል እና በቃ ሴት ነው የወሰደችው ሲባል ጭራሽ እጥፍ ድርብ አደረገው እና የኩራት ምንጭም ሆነ ለሁሉም። ቤተሰቦችስ ምን አሉ? ቤተሰቦች አያውቁም ነበር። እስከ ግራጁዌሽን ቀን ድረስ አልነገርሻቸው? ሰርፕራይዝ ይሁን ብዬ አልነገርኳቸውም እና በቃ አፌን እንደምንም ይዤ ነው የዛን ቀን መድረክ ላይ ስሜ ሲጠራ በቃ አላመኑ። ቃላት አጠራቸው። የምሩም ሰርፕራይዝ አደረግሻቸው? ለሁሉም ሰርፕራይዝ ነበርና እነሱም እንዳሉት ነው፣ አልጠበቁትም። ግን እንደዛ ቀን በጣም ተደስተው አያውቁ። መጨረሻ ላይ በቃ ስንት 20 ምናምን አመት በትምህርት ቆይታ ምንም አይነት ሽልማት ተሸለም ከዚህ ጋር አይነጻጸርም ነው ያሉት። ይሄ የመጨረሻው በቃ ፒክ ነው። አሁን ሃይ ስኩል ላሉ ተማሪዎች ምን ልትያቸው ትፈልጊያለሽ? አሁን አንቺ ካሳለፍሽው መንገድ አለ አይደለ? ምን ማለት ትፈልጊያለሽ? በተለይ ለሴቶቹ የሚፈልጉትን ነገር ቀድሞ ማወቅ ጥሩ ነው። ምክንያቱም በቤተሰብ ፕሬሸር፣ በማህበረሰብ ግፊት የመረጡትን ፊልድ በኋላ 3-4 ወይም እንደኛ ሜዲሲን 7 አመት ተምረው ማይሰሩበት ከሆነ ለነሱም ጊዜ ኪሳራ ነው፣ ለቤተሰብ ኪሳራ ነው፣ ለሀገርም ኪሳራ ነው። እና ቀድሞ የሚፈልጉትን ነገር ፊገር አውት ማድረግ በጣም አስፈላጊ ነው ብዬ አስባለሁ። የራስን ፓሽን መረዳት ማለት ነው። እና የፈለጉበት ደረጃ በታታሪነት ይሰራል። በዲሲፕሊን በታታሪነት ከዛም በተጨማሪ ደግሞ ጥሩ ሰፖርት ሲስተም በዙሪያቸው ካለ ምንም መድረስ ማይቻልበት ቦታ የለም ብዬ አስባለሁ። እና ሃይ ስኩል ተማሪዎችም አሁን ይመስለኛል የአሁኑ ጀነሬሽን ምናልባት ገንዘብ ላይ ወይም ፌመስ መሆን በተለያዩ ነገሮች ላይ ተጠምደዋል። እና ግን ትምህርትን የመሰለ የለም ነው አባቴም እያለ ያሳደገኝ። እና ለእውቀት የተሻለ ደረጃ ለመድረስ ራሳቸውን በእውቀት ለማነጽ ቢሞክሩ። ከታች የጀመረው ዲሲፕሊን ነው በኋላም የጨመረ መጥቶ ትልቅ ደረጃ የሚያደርሰውና በቃ እውቀትን ዲሲፕሊንን በደንብ እንዲይዙ እመክራለሁ። ጥቁር አንበሳን ከሁሉ ነገር የሚለየው የማስበው ህንጻው በጣም ኤንሸንት ነው፣ ግን ውስጡ ያሉት ሰዎች በተለይ አስተማሪዎቹ የምርም ተመርጠው በጣም ሃይ ካሊበር ሰዎች ናቸው ያሉትና ሁላችንም በጣም ኢንፍሉዌንስ ያደረገን ሰው ይኖራል። ያው ማመን ላንፈልግ እንችላለን፣ ግን ወይ ላለማበላለጥ ልንፈልግ እንችላለን፣ ግን ሁላችንም አንድ ሰው አለ። እና ያንቺ አንድ ሰው ማን ነው ስፔሲፊካሊ ካለ?
አንድ ሰው ለማለት ይከብደኛል። ከተለያዩ ሰዎች የሆነ ነገር ወስጃለሁ። ከዛም በኋላ ለኔ ማንነት በጣም ብዙ ግብአት የሆኑ ማለት ነው። ይሄ ከዴዲኬሽናቸው ጀምሮ ለማስተማር ያላቸው ዴዲኬሽን አለ። ለምሳሌ ሰርጀሪ ክፍል እያለን ዶክተር አቤል ሽፈራው የሚባል ኮሎሬክታል ሰርጀን አለ። እስከ 10 ሰዓት ድረስ እንኳን ኦር ቆይቶ C1 C2 እያለን ስቲል ለማስተማር ይመጣል። እንደዛም ደክሞት ማለት ነው። ምሳውን ሳይበላ ወይም ሳያርፍ መጥቶ የሚያስተምረን ነበር። ሲያስተምርም በቃ ከመጀመሪያው ከቤዚክ ነገር ጀምሮ በቃ ከኛ ጋር የሚገናኘውና ለኛ የሚጠቅመን እያለ ነበር የሚያስተምርና የሱን ዴዲኬሽን እኔም ጓደኞቼ አውርተን አንጠግበውም ነበር። አቤል ድምፁ ቀጭን ነው አይደል? አቤል ነው የሆነ ራስፒ የሆነ በጣም ፍራን መሰለኝ ብቻ የሱን ዴዲኬሽን አልረሳውም ነበር። ሌላ ደግሞ ፔዲያትሪክስ እያለን ፕሪሰፕተሪ ነበሩ ዶክተር አያሉ የሚባሉ ፔዲያትሪክ ኒውሮሎጂስት ታውቃቸዋለህ? ሁሉም አስተምረዋል። እሳቸውም በቃ ሲያስተምሩ ነገሮችን በጣም ፋን አድርገው ነው የሚያስተምሩት። ከዛ በተጨማሪ ግን እኔ እሳቸው ጋር በጣም የወደድኩት ነገር ከፔሸንቶች ጋር ያላቸው ኢንተራክሽን እኔም እንደዛ ነው መሆን ፈልገው ነበር የምንለው። ከህፃናቶቹ ጀምሮ እስከ ወላጆቻቸው ድረስ በቃ ሁሉንም ለየእድሜው ያጫወቱ ነው የሚሉት የሚሰሩት ማለት ነው። እና እነዚህ ሌሎች በጣም ብዙ ሰዎችም አሉ ጠቅሼ ማልጨርሳቸው ማለት ነው። ብቻ ብዙ ናቸው። እኔ ለምሳሌነት ብቻ ፔሸንት ላይ ከነበረሽ ኤክስፒሪየንስ የሆነ ማትረሹት ታካሚ ያለሽ ሜሞራብል ፔሸንት ብዙ ነገር ያስተማረሽ? ብዙ ነገር ያስተማረኝ አሉ። በሚገርም ሁኔታ ደግሞ የመጀመሪያው አታችመንት ጋይኒ ያለው ነው የማልረሳቸው የነበሩት። አንደኛዋ እንዳጋጣሚ እኔ እዛው የእርግዝና ክትትል ክፍል ANC ተመድቤ እየሰራው እያለ ሪፈር ተደርጋ አገኘኋት እና ከየዛኔ ከባለቤቷ ጋርም ነበር የመጣችው። አውራን ስላለችበት ሁኔታ ምናምን ከዛ ምንጃ ቀራራቢ ደስ ብሏት ነው መሰለኝ በቃ አንቺ እንድታዋልጂ ነው የምፈልገው አለችኝ። ከዛ በቃ በዛን ቀን ካለውኝ እግዚአብሔር ካለ ምናልባት እንገናኝ ይሆናል አልኳት። ከዛ ከስንት ወራት በኋላ እንዳጋጣሚ እኔ ዲዩቲ በነበርኩበት ጊዜ ሌበር ዋርድ መጣች። በተመሳሳይ ቀን አይደለም ከብዙ ወራት በኋላ ዲዩቲ በነበርኩበት ቀን እሷ ሌበር ጀምሯት ምጥ ጀምሯት መጣችኛ ጋር። ከዛ የዛን ሰዓት ላይ ስታይ በጣም ደስ አላት እና ጸሎት ሳደርግ የነበርኩት ነገር ነው አለ። ባለቤቷን በጣም ተደሰተ። ከዛ እግዚአብሔር ይመስገን በሰላም ተገላገለች እና በቃ አቅፋውኝ ምናምን ሲስሙኝ ትዝ ይለኛል። ልጃቸውን ራሱ በእኔ ስም ሊያውጡ እንደሚችሉ ሴት ብትሆን ኖሮ ምናምን ያለኝ። ወንድ ሆነ የሚያሳዝነው ነገር ግን በቃ እሱን አልረሳውም። እና ጋይኒ ላይ እንዳልኩ በጣም አድካሚ እንደመሆኑ መጠን እንደዚህ አይነት ሞመንቶች ስለነበሩ ማትረሳው ጊዜ ነው። በጣም ኢንጆየብል ነበር። ልክ ስምሽን አሁን አስታወሽኝ። የረሳኋት ጥያቄ ነበረችና ለምንድነው ኤልሳቤት የተባለ? የተለመደ ስም አይደለምና ኤልሳቤት እንዴት መጣ ሱስ? እኔ አባቴ ምናልባት ሲቀልድ አላውቅም ንግስት ኤልሳቤጥን ስለሚወዳት ነው ኤልሳቤጥ አልኩሽ ይለኛል። ብቻ ለቃ ለትልቅ ነገር ስለሚመኘኝ መሰለኝ እንደ ኤልሳቤጥ አልነሽ ነው የሚሉኝ። ሕክምና ትምህርት ቤት ውስጥ አንደኛ ጓደኛ ምን አለች መሰለሽ? ሕክምና ትምህርት ቤት ማለት ኢፌክቲቭሊ የሚሰብርሽ ቦታ ነው ብላት ነበር የገለጸችውና በዚህ መሀል አሁን ብዙ ደስ የሚሉ ነገሮች አወርተናል። ግን መሀል ላይ ደግሞ ብዙ ያጣናቸው ጓደኞቻችን አሉ፣ የተጎዱ ጓደኞቻችን አሉና ስለ ሜንታል ሄልዝ ነው ራስቲ ሕክምና ውስጥ ጫናው ሂዩሚሊዬሽኑ የምናሳልፈው ከፍና ዝቅ ያለው ኢምፓክት ምንድነው እናንተ ያያችሁት? ስለዛ ደግሞ ወሬኝ እስቲ። እንግዲህ 7-8 አመት መቆየት እንደዚህ አይነት ኢንቫይሮንመንት ውስጥ ለማንም ሰው ከባድ ነው የሚሆነው። ይሄ ከትምህርቱ ጫና ጀምሮ በጣም ብዙ ነገር ነው የሚነበበው። ከዛም በኋላ ኦራል ኤግዛም የሚባሉ ነገሮች አሉ። ሲኒየር ፊት ገብተህ በቃ የምታውቀው ነገር እንዳለ ብን ብሎ የሚጠፋብህ ማለት ነው በድንጋጤ። ከዛም በኋላ ክሊኒካል ስትጀምር ኢንተርንሺፕ ስትጀምር ደግሞ የሰው ልጅን ህመም ስቃይ የምታይበት ጊዜ ነው እና ብዙ ህሊናህን ሊረብሹ የሚችሉ ነገሮችን ታገኛለህ። እና ጥሩ ሰፖርት ሲስተም ከሌለ በእርግጠኝነት ጨርቅ የሚያስጥሉ እንትኖች ናቸው አጋጣሚዎች አሉ ይመስለኛል። ደግሞ
በቃ የህክምና ተማሪ ጠንካራ ነው ምንም ነገር የሚችል ነው ማለት ነው ተብሎ ስለሚታሰብ ነው መሰለኝ ማንም ሰው ደፍሮ እርዳታን ለመጠየቅ ስቴፕ አፕ አያደርግም። በዛ ላይ ደግሞ የተወሰነ መልካም አስተማሪዎች እንዳሉ ያህል ሆኖ ደግሞ ለተማሪ ሞራል የማይጠነቀቁ ተማሪዎች አሉ። ሙሉ ለሙሉ እንዳልከው የሚሰባብሩ ማለት ነው ተመልሰ እንዳትነሳ እና እንደዛ ሲሆን ደግሞ ያስቸግራል። አሉ ብዙ ጓደኞቻችን እንዲህ ዲፕሬሽን ወይም ድባቴ የምንለው ውስጥ የሚገቡ የተወሰነ ራስን የመጉዳት ሀሳብ ይመጣላቸው አይዲዬሽን ያላቸው አተምት የሚያደርጉም ይኖራሉ ሙከራ የሚያደርጉ ማለት ነው። እና ለዚህ ተብሎ በተቻለና አቅም እንዴት ነው እኛ ጋር ኤምሳ የሚባለው አይደል ኢትዮጵያ ሜዲካል ስቱደንት አሶሲዬሽን እዛ ውስጥ አሉ የተለያዩ ክፍሎች እና የአይምሮ ጤና ላይ የሚሰራ አንድ እንትን ነበረን ፕሮጀክት ወይም ፕሮግራም ነበረን እና እዛ ላይ ለእነዚህ ተማሪዎች ተደራሽ ለመሆን ወይም ፕሮግራሞችን ቀጥታ ከሳይኮሎጂስት ወይም ከሳይኪያትሪስት ጋር እንዲገናኙ መንገዶችን ማመቻቸት ስንሰራ ነበር እና እነዚህ መንገዶች ካልተከፈቱ በስተቀር አብዛኛው ተማሪ ራሱን እዛ ውስጥ ያገኘውና በቃ ጥሩ ሐኪም መሆን የሚችል ቀድሞ ይቀነጨራል ማለት ነው። እና ጥሩ ሰፖርት ሲስተም ከትምህርት ቤቱም ያስፈልጋል ዙሪያቸው ካሉም ያስፈልጋልና ህክምና ትምህርት ላይ ያለው ይሄ የሜንታል ሄልዝ ችግር ብዙ ሰው የሚያውቀው አይመስለኝም። እንዲሁም ፊዚሻን የሐኪም ሱሳይድ ሬት ራሱ በአለም በጣም እየጨመረ ነው። አሁንም የህክምና ተማሪዎችም ድባቴ ውስጥ የመግባት ራስን የመጉዳት ሀሳብ ብዙ ሪሰርቾች ተሰርተው ቁጥራቸው እየጨመረ ነው የሚለውና ትኩረት ተሰጥቶበት መሰራት ያለበት ነገር ነው። ህክምና ትምህርት ቤት ኢንዲቪጁዋሊቲን ሪስፔክት ያደርጋል ወይስ ታስበያለሽ? ዲፍረንሳችንን ሪስፔክት ያደርጋል ወይስ ተመሳሳይ ሰው ሆነ እንድንወጣ ነው የሚፈልገው? አልቲሜትሊ አንድ አይነት ሰው ይመስለኛል አንድ አይነት ሰው ሆነ እንድንወጣ ነው ብዙ ጊዜ እንትን የሚሉት። ብዙም ኤክስትራ ከሪኩለር ነገሮች የሉም። ሁሉም ሰው የራሱን ክሪኤቲቭ ሳይድ ይሁን ሌሎች ፕሮጀክቶችም ለመስራት የሚገፋፉ ነገሮች የሉም። በቃ እንደ አንድ ፋብሪካ ታተሞብህ ሐኪም የሚለውን ሌብል ታተሞብህ እንድትወጣ ነው የሚደረገው እንጂ የእያንዳንዱን ሰው ዝንባሌ ማጎልበት ምናምን ነገሮች የሉም። ህክምና የሰጠሽና የወሰደብሽ ብለን ደግሞ እንክፈላቸው። ስለዚህ የሰጠሽን የተወሰነውን ተናግረሽዋል ገጨምሪበትና ከዛ ደግሞ ህክምና ይሄን ደግሞ ወስዶብኛል ወይም 18 አመት ከነበረችው ኤልሳቤት ይሄን ወስዶባታል የምትያቸው ምንድናቸው? ከሰውነት ኪሎ ብንጀምር ብዙም በወፍራም አልነበርኩም በፊትም ግን ሰውነት መቀነስ አለ የቤተሰብ ፋንክሽን ላይ አለመገኘት ለቤተሰብ ጊዜ አለመስጠት እና ዳግመኛ ማታገኛቸው ኢቨንቶች ሚስ ማድረግ። ምን ናቸው እነሱ ኢቨንቶች? እኔ እንደምንም ታግዬ ታገኝቻለሁ ግን የወንድሜን ሰርግ ለምሳሌ የሱን ሰርግ እንዲሁም በቀጣይ ቀን የጋይኒ ኤግዛም ኖሮብኝ ነው እንደምንም ብዬ ሄድኩት ያንን ታይም እና በተቻለኝ አቅም ለመድረስ ሞክራለሁ። ነገር ግን ብዙ የጓደኞቼን ማይልስቶኖች ሳልካፈል ቀርቻለሁ። የሚያቆምም አይመስለኝም ወደፊትም የሚብስ ነው የሚመስለኝ ይሄ ሚስ ማድረጋቸው ነገሮች። ህክምና ላይ የሆነ ሄራርኪው አለ ሲስተሙ አለ እና ለረጅም ጊዜ ሲወርድ ሲዋረድ የመጣ ነገር ነው። ለዛ ነው ያስተማሪዎቻችን ፎቶ የምናየው ተለጥፎ ያሳየናል። የዛሬ 30 አመትም ነበረ አሁንም አለ ኔክስትም ይኖራል ነገር ነው ሂደቱ የሚኖረውና ግን ማለት ደግሞ መተው ያለብን ጉዳዮች አሉ ደግሞ ይመስለኛል። ሙሉውን ማስቀጠል ያለብን አይመስለኝምና ምን ነገሮች ከህክምና ትምህርት ቤት ሲስተሙ መቀየር አለባቸው ብለሽ ታስቢያለሽ ባንቺ እይታ? እንዳልከው ሃይራርኪው አለ። ሃይራርኪው ያለበት ምክንያቶች አሉ። ከበላይ ያሉት ሐኪሞችን በጣም ሪስፔክት እናደርጋቸዋለን ግን አደሴም በዛው ልክ ደግሞ በጣም እንፈራቸዋለን። ለመቅረብ በጣም የሚያስፈሩን ጃይንቶች የሚባሉ ናቸው። ግን አሁን እየመጡ ያሉት ፌሎችም ሲኒየር ሐኪሞችም የተወሰነ ለመቅረብ ይሞክራሉ ከኛ ጋር። እሱ አሪፍ ነው ቢቀጥል። ከዛ ባለፈ ግን መቀጠል ኢምፓስ ዳውን ባይደረግ ብዬ ማስበው የግድ የበፊቱ ትውልድ በቃ በሃርድሺፕ ስላለፈ ቀጣዩን በሃርድሺፕ ማለፍ አለበት ሚለውን ነገር አለስማማ።
ለምሳሌ የተማሪ ቁጥር እያነሰ ሲመጣ ምን ገባው ዲዩቲ አታች ምናረግበት ጊዜ ምናምን የበፊቱን እዛው ነው የሚጫነብህ የሆነ አጀስት ለማድረግ የሚሞከረው ነገር በጣም ትንሽ ነው እና የግድ የበፊቱ ትውልድ ስላለፈው እኛም ማለፍ አለብን ማለት አይደለም። ለምሳሌ ከአታችመንት ጀምሮ ከጥቁር አንበሳ አሁን የኛ ቁጥር በሆነ መንገድ ትንሽ ነው ብቻ ከሲኒየሮቻችን ከጁኒየሮቻችን ያንሳል 150 ምናምን እኛ 300 አካባቢ ነበር በግማሽ እና በቃ የበፊቶቹ አኮምፕሊሽ ያደረጉትን በዛ ብዛታቸው ይሄኛውም ባች መፈጸም አለበት ተብሎ ይታሰባል። በቃ እንቀይራለን ልክ ናቸው እንዲማ መሆን የለበትም ይባላል ግን መሬት ላይ ጠብ የሚል ነገር ብዙም አታገኝም። እና ትዝ ይለኛል ጓደኞቼ ነበሩ 48 ሰዓት ስትሬት ዲዩቲ የሚሰሩ እንደዛም ነው በቀጣይ ቀን ይገባሉ። እሱ ደግሞ ከደሞዛችን ጋር ሲነጻጸር ኢንተርኔት ላይ ሁሉም ነው ሎድ የሚደረገው እና እሱ ታሳቢ ቢደረግ መቀየር አለበት ብዬ አስባለሁ። ተጨማሪ ደግሞ ከህክምና ከወጣን በኋላ just ሐኪምነት ብቻ ሳይሆን ሌሎች በህክምና ዘርፍ ላይ መሰራት የሚችሉ ፓዝ እንዳለ ማሳየት ቀድመን ማወቅ አለብን ብዬ አስባለሁ። ስለዚህ ቢያንስ ይሄ እንደ ሌሎቹ ጆብ ፌር ወይም ካሪየር ዴይ የሚባላል አይደለ ኢንተርን በሆንበት ጊዜ ላይ ወይም ቀድሞም ቢዘጋጅ በዩኒቨርሲቲዎች ያሉትን አማራጮች ብናቅ ከወጣን በኋላ መደናበር አይኖርም። በሜዲሲን የተመረቀ ሰውም ወደ ሌላ ፊልድ ከመቀየሩ በፊት የሆነ ሰብሰብ አድርገን የተማረውን ነገር አፕላይ የሚያደርግበትን የሆነ መንገድ እንከፍታለን ብዬ አስባለሁ። እና ይሄ የስነ አእምሮ ጤናንም ይሄ ስቲግማታይዝ የሚደረገውን ማጥፋት አለብን። ሁሉም ሰው ችግሩ ሊገጥመው እንደሚችል ማወቅና መንገዶችን ማመቻቸት እርዳታ የሚያገኝበትን መንገዶችን ማመቻቸት አለብን ብዬ አስባለሁ። ከከውና ላይ አንደኛው ትልቁ ከርስም እንደሆነ ታውቂያለሽ ያው 5 አመት ስለመበልጥሽ ትንሽ ምክር ለመስጠት ያህል ማለት ነውና the next big thing አለ አይደለ ስለዚህ መቼም በቃ እናንል ነው ለምሳሌ ህክምና ጨረሽ the highest grade ታሪክ ሰራሽ in your own time ግን there is always the next thing አይደል አሁን ደግሞ ቀጣይ ምንድነው ማድረገው የሚለው ደግሞ አለ ከዛ probably ያን ነገር ሲጨርሽ ደግሞ always the next thing ነው ህክምና ላይ ለዛ ነው ደስታችንን ከሰክሰስ ጋር ወይ ደግሞ the next በቃ ያ ነገር ደስታዬን ይሰጠኛል ምንለው ነገር አለ እና እስቲ አሁን the next thing ምንድነው አንቺ ያሰብሽው ምን ጫናስ አለብሽ ወይ በተለይ ደግሞ እቺ ቁጥርሽ ከተነገረች በኋላ ስለዛ ደግሞ እስቲ አውሪ። እኔ ቀጣይ ስቴፕ ብዬ ማስበው ለህይወቴ ሬዚደንሲ አትሊስት ቤትም ብዬ ኢመርጀንሲ ሜዲሲን ነው ማጥናት የምፈልገው በኢመርጀንሲ ሜዲሲን ነው ማገልገል የምጀምረው የምፈልገው እሱን ማሳካው እዚሁ ሀገር ውስጥ ነው ወይስ የውጭ ሀገሮችን እድል ታቅሜ ነው ገና እንታላልኩ ፊገር አውት አላልኩ ከተመረኩ ገና 4ኛ ቀን ይሆንና ጊዜ ያለኝ በሚለው ያሉኝን ኦፕሽኖች እያመዛዘንኩኝ ነው ብቻ መጨረሻው ዴስቲኔሽን ኢመርጀንሲ ነው ብዬ ነው ማስተው። ታገለሽ ለአሁን ከሀገር መውጣት አይ ቲንክ በጣም ፋሽን የሆነው እኛ ህክምና ትምህርት ቤት እያለን ይመስለኛል ከዛ ፊትም ነበረ ግን በጣም እንደዚህ ኤፒዴሚክ ደረጃ የደረሰው ያኔ ይመስለኛል ከዛ ደግሞ ባሰ እና ያለውንም ኦፖርቹኒቲ ደግሞ ማየት አለብን ማለት ነው ሰው የሆነ ነገር ሲመርጥ ምን ሌላ ኦልተርኔቲቭ ሰጣነዋል የሚል ጥያቄ ሆናል። ለምሳሌ አንቺ መማር ትፈልጊያለሽ ግን አሁን ልማር ብትይም አይ ቲንክ አትችይም 2 አመት መስራት አለብሽ ሚኒመም የተባለው ማለት ነው። አሁን እኔ በ6 ወር ነው የገባሁት ሬዚደንሲ እና ስለዚህ ያድል አሁን የለም እና ምን ይሰማሻል አሁን ይሄ ቀጥታ መማር እንደማስችል ያወቅ አትሊስት 2 አመት እንደምትቆይ ያወቅሽ ስትጀምሪ ምን ይሰማሻል? ፍራስትሬሽን አለው ምክንያቱም ያንን 2 አመት ተምሬ ኦልሞስት ከግማሽ በላይ አጋባርጄ መመረቅ መችልበት አይነት ታይም ነው ስለ 1 አመት ቢቀረኝም ማለት ነው በፈለኩት ስፔሻሊቲ በዛው ልክ ያን ያህል ጊዜ ማገልገል አለበት ከተባለ ሰው ወይም መስራት አለበት የሚፈልገውን ስፔሻሊቲ ከመግባቱ በፊት ከተባለ መሰላቸት ይመጣል እና 2 አመት ማን ነው የሚጠብቀው ስራ ራሱ ላይ ይገኝ ይችላል በዚህ ባለው የሀገር ሁኔታ ማለት ነው እና
ወሌላ ፊልድ መቀየር ሀገር ጥሎ መውጣት ጭራሽ በማይገናኝ ፊልድ ማለት ነው እና እነሱ እሱ ግፊት ያሳድርብሃል እና ትንሽ ያናዳል ከተቻለ በቃ እዚው ወዲያው እንደተመረቅን የአርም የሬዚደንሲ ማቺንግ እንትኑን ተፈትነን ከዛም በኋላ ብንገባ እንደናንተ ቶሎ እንዲሁም የሰው ኃይል ታገኛለች ሀገሪቷ እንጂ አሁን ከኛ ከተመረቅነው 150ችን አይ ዶንት ኖ ምን ያህሉ 2 አመት ጠብቆ ሬዚደንሲ የሚፈተነው በጣም ውስን ነው ብዬ ነው የማስበው ከኛ ባች ውስጥ አንድ አራተኛ ራሱ ምን ሆነ አይመስለኝም ሬዚደንሲ የገባ እና ዛሬ ራውንድ ቀኔ ነው ዛሬ ሮብ ነው ምን ቀርጸውና ዛሬ ራውንድ ሳረግ ባቼን አግኝቼዋለሁ እንደ ፈርስት ይር ስለዚህ ጋፓችን ኦልሞስት 5 አመት ጋፕ ተፈጠረ ማለት ላይ ማለት ነውና እየጠየቅኩት ነበር እንዴት ልትማር ቻልክ ለምን በቆየሽ ቁጥር ብዙ ነገር ትለምጃለሽ ሐሳብ ይቀየራል ቤተሰብ ይመጣል ብዙ ነገር ይኖራልና እርሊ መማርን አድቮኬት ከሚያደርጉ ሰዎች አንዱ ነኝ ራሴ የርኩበትም መንገድም ስለሆነ ሪቴን ያደርግልናል ብዬም አስባለሁ ለምን አንሰርቴን ፓዝ በመናስቀምጥ ጊዜ ያንን ሰው እናጣዋል ስለዚህ ብሌም ልናደርገው ደግሞ እንችልም አልቲሜትሊ ተስማሚያለሽ ወይስ ለካሉ ባለፈው አንድ ባለስልጣን የማግኘት እድል ነበርኝና ኢንፎርማሊ ይሄን ጉዳይ ያነሳው ነበር የአሜሪካው ሲስተም አሁን ኢንተርንሺፓቸው ቴክኒካሊ R0 ነው ፈርስት ይር ኦፍ ሬዚደንሲ ነውና እንደዛ አይነት እድል ቢኖር ምን ይሰማሽ ወይ በጣም ደስ ይለኛል ምክንያቱም በቃ የምትፈልገውን ነገር ካወቅክ በኋላ እስክታሳካው ድረስ እዛው የተመቻቸ ነገር ቢኖርልህ በቃ አቺቭ ካደረከው በኋላ ደግሞ ተመልሰ ለማገልገል በጣም ይቀላል እንዳልከው በየመሃል ጋፕ ሲኖር ሌሎች ኮሚትመንቶች ይመጣሉ ወደሌላ የሚወስድ ነገርም ሊመጣ ይችላልና እኔ አድቮኬት አደርጋለሁ በዛው መቀጠል የሚቻልበት እንዲሁም ይመስለኛል ውጪ USMD ወይም ኢንተርንሺፕ ከጨረሱ በኋላ በጣም ወደ ሬዚደንሲ ነው የሚሄደው ወይ ማለት ሜዲካል ስኩል እንደጨረሱ ማቺንግ አለ ምናምን ከዛ ቀጥታ ወደ ሬዚደንሲ ነው የሚገባው እንጂ GP የሚባል ብዙም የለም አልተለመደም እና አብዛኛውም ሰው ከኛ ወጥቶ ወደዛ ይሄዳ ነው ያዘነው ፓርት ደግሞ ኮንሰልታንቶች ጭምር ማለት ነው ያን ይሄንን በቃ ይሆነላቸው አይደለም እኔ እንጃ እነሱ ካልሆነላቸው እኛስ የሚለው ትልቅ ጥያቄ ይፈጥርብሃልና እኛ ጋርም አንተ ያልከው አሁን ፕሮግራም ቢጀመር እኔ ባለሙሉ ደስተኛ ነኝ ተስፋ ይታይሻል ወደፊት ላይ ኦፕቲሚስቲክ ነሽ በባህሪ ኦፕቲሚስቲክ ነኝ አዎ እና በቃ ሌሎች ጓደኞቼ ራሱ ቀድመው የUSMD ለመፈተን ሬጂስተር ሲያደርጉ ምን ሲሉ እኔ በቃ ሆፕፉሊ እቺ ሀገር ለኛ የተሻለ ቦታ ተሰጠናለች እንቀየራለን እያልኩኝ ነው እስካሁን ድረስ አልተመሰከኩም ወደዛ የሚሄዱ እንትን አልነበረኝም ኦፕቲሚስት ነኝ ብላይንድ ኦፕቲሚስት ሳይሆን ትንሽ በመናያቸው ፍንጮች ራሱ ልንቀየር እንደምንችል አምናለሁ ስራ ቦታ ዛሬ ጧት ሲሄድ ምን አጋጠመኝ መሰለሽ ወደ ሽሮሜዳ አካባቢ ነው የምሰራውና ጧት 2 ሰዓት አካባቢ ላይ ከሄድሽ መንገዱ በተማሪው ይሞላል ዩኒፎርም በመሞላ በለበሰ ተማሪና ሁለቱን መንገድ ነበር የሞሉት ወርታች ይወረዱ ወደ ትምህርት ቤትና ከዛ አዩዋቸውና ቆይ እነዚህ ልጆች አሁን ከቤት ተስፋ ተደርጎባቸው ነው የተላኩት እንዲማሩ ትምህርት ቤትን ይቀይራል በሚል አይነት አቋም ላይ ማለት ነው አሁን ያለው ሁኔታ ደግሞ ትምህርት ፋራነት እየመሰለ ያለበት ሁኔታ ደግሞ አለ ስለዚህ ሃይ ስኩል ያሉ ተማሪዎችን ስታይ በተለይ ዩኒፎርም ያደረገ ተማሪ ስታይ ምን ይሰማሽ እንጃ አንዳንዴ ያሳዝኑኛል የሚጠብቃቸውን ነገር አያውቁም ማለት ነው የሚለው አንዳንዴ ስለዚህ አሁን አብዛኛው ሰው ከተማረበት ፊልድ ውጪ ነው እየሰራ ያለው እና ይሄ ሁሉ ተማሪ ኖሯት ሀገሪቷ ነገር ግን በቃ በፈለገው ፊልድ ሳይሰራ ሲቀር እንጃ ኪሳራ ያሳዝነኛል at the same time በቃ ሆፕፉል ናቸው ደስ ያለ በቃ እኔ ሳድግ እንዲህ ነው መሆኑ ሲልህ ደግሞ ደስ ይለዋል እና እኔ ኢንካሬጅ አደርጋለሁ ታናናሾቼን አሁን ለሚፈልጉትን ነገር እንድንደግፋቸው ነው ከቤተሰብ ጋር ራሱ የምናወራው የግድ አንተ እንዲህ መሆን አለበት አንቺ እንዲህ ነው የምትሆኚው እንደሚባለው እንደ ድሮ እንደኛ ጊዜ እንዳይሆን ማለት ነው በቃ አሁን የምትፈልጉት ነገር ምንድነው ብዬ ጠይቃቸዋለሁ አሁን ትንሽ ወንድሜ ኮምፒውተር ሳይንስ ምናምን ነገር ይመቸዋል
እና እሱን ከልጅነቱ ከልትቤት እያደረገን የሚፈልገው ፊልድ ላይ እንዲገባ ለመግፋት ማለት ነው። እና እነዛን ተማሪዎች 2 አስፋልት የሞሉትን ተማሪዎች እንደዛ ብንገፋፋቸው አይ ዶንት ቲንክ አሁን የምናየውን የስራ እጦት ምናምን የሚያስጨንቀን አይመስለኝም። ወንድምና እህቶችሽ ሕክምና መማር እንፈልጋለን ቢሉሽ እና አንቺ የተከተልሽው መንገድ አለ አይደለ? ጥቁር አንበሳ እንምጣ ቢሉሽ እና አንቺ የሄድሽበትን መንገድ መድገም እንፈልጋለን ቢሉሽ ምንድን ነው ምላሽ? በሚገርም ሁኔታ ትንሿ እህቴ ገና 9 ዓመቷ ነው እና በቃ ኤልሳኔም እንዳንቺ ሐኪም ነው መሆን ፈልገው ነው የምትለው። ፍላጎቷ ከሆነ እኔ ማስቆም አልፈልግም እውነት ለመናገር አሁን ባለበት ሁኔታ ግን እንድትመጣ አልፈልግም። ሆፕፉሊ ተሻሽሎ ከኛ ካለንበት ቦታ የተሻለ ቦታ ላይ ከሆነ የዛሬ 10 ምናምን ዓመት ጆይን ብታረግ ደስ ይለኛል። አላስቆማትም እውነት ለመናገር አላስቆማትም። ከፈለገችው አላስቆማትም። አሁን ባለው ቢሆንስ? አሁን ባለው ምርጫ ከሆነ አላስቆማትም። በሰው ምርጫ ነው በነፃ ምርጫ አምናለሁና ፓሽኗ ከሆነ የምትፈልገው ነገር ከሆነ እንዴትም ብላ ማሳካት ትችላለች። እንሰማለን ስራ እጦት አለ፣ ሐኪም እየሰራ አይደለም ምናምን፣ ግን በዛው ልክ ደግሞ በደንብ ታትረው እንትላሉ ስራ ሲሰሩ እናገኛቸዋለን። እና አላስቆማትም። በኋላ እንዳትወቅሰኝ ግን አላስቆማትም። ይሄን ጥያቄ ጠየቅኩሽ የኔም ጥያቄ ስለነበር ነውና ወንድሜ ይሄን ጥያቄ ጠይቆኝ ነበር 12ኛ ክፍል ሲጨርስ እና አይሆንም ነው ያልኩት። አይሆንም ማለት ያመሰግናል እና ግን ይሄን ጥያቄ ያነሳው ነው ያለፍንበት እኛ ስለሆነ እኛን መናገር ያለብን መሬት ላይ ያለውን ነገርና ለዛ ብዬ ነበር ያነሳሁት ይሄን። እስቲ አሁን ደግሞ ሲበዛ ኦፕቲሚስት ነኝ እኔ ምናልባት ለዛ ሊሆን ይችላል። እንትኑን ታሪክ ታውቂዋለሽ? ኦፕቲሚስት እና ፔሲሚስት በእንትን ይከራከራሉ ይላል። በብርጭቆ ይሄ በግላስ ሀፉል ኤምቲ ምናምን እያሉ ይከራከራሉ አሉና በክርክራቸው መሀል ሪያሊስት የሚባል ሰውዬ ደግሞ መጣና ጠጣው ሆነ አሉና አይ ቲንክ ቢንግ ኢን ቢትዊን ጥሩ ይመስለኛል መሀል ላይ ነው ሪያሊስት ነው። ደግሞ ኤልሳ ምንድን ነው የሚያዝናናት? ትርፍ ጊዜ ሲኖራት ምን ማድረግ ደስ ይላታል? ስለዛ ደግሞ ውስጥ ያወሪ። በትርፍ ጊዜ ከልጅነቴ ጀምሮ ነበር ፊልም ማየት ያዝናናኛል። አሁን ቀንሻለሁ በርግጥ፣ ግን ፊልም ማየት ያዝናናኛል። መጽሐፎችን ማንበብ ወዳለሁ። ፊክሽን፣ ልቦለድ ነው የምወደው። የምትወጂው መጽሐፍ አለ? አንድ ምረጭ ወጥበይ። ልቦለድ ኮንትሮቨርሻል ነው፣ ግን የዳን ብራውን መጽሐፎች በጣም መስጠውኝ የነበርኳቸው መጽሐፎች ነበሩ በወቅቱ። እነሱ በጣም ደስ የሚሉ መጽሐፎች ናቸው። ከሱ ስፔሲፊክ መጽሐፍ አለሽ? ኢንፌርኖ ይመቸኛል። ዳቪንቺ ኮድ አይደለም? ዳቪንቺ ኮድ አይደለም። ኢንፌርኖ በጣም ደስ ይለኛል። ከዛ ተጨማሪ ደግሞ ኤክስፕሎር ማድረግ፣ ሃይኪንግ ወዳለሁ። እንዲህ መዞር፣ በቃ እልም ያለ ቦታ መዞር ደስ ይለኛል። ከጓደኞቼ ጋር የተወሰነ ለመሄድ እንሞክራለን። በዋነኝነት እነዚህ 3ቱ ናቸው። በህይወትሽ ደስተኛ ነሽ ኤልሳ? እግዚአብሔር ይመስገን ደስተኛ ነኝ። ምን ናቸው እንትን ደስታ የሚሰጡሽ ጉዳዮች ብለን የምናስብ ለጥያቄ ብናቀርብልሽ ምን ደስታ ይሰጥሽ? በተቻለኝ አቅም ኤክስተርናል ነገሮች ላይ ላለማድረግ እሞክራለሁ። ደስታ የሚሰጠኝን ማለት ነው። ኮንስታንት የሆነ ነገር፣ ለምሳሌ ፈጣሪ ሁሌ በቃ ኮንስታንት የሆነ ነገር ስለሆነ ማለት ነው። ግን ከዛ በተጨማሪ ከቤተሰብ ጋር ጊዜ ማሳለፍ፣ በተለይ ከትናንሾቹ ጋር ጊዜ ማሳለፍ በጣም ያስደስተኛል። ከጓደኞቼ ጋር መጫወትን፣ እሱም ያስደስተኛል። ደስተኛ ሰው ማየትን ያስደስተኛል ባጭሩ ማለት ነው። ይህን ጥያቄ አንቺ ወይ 42ኛው ወይ 43ኛ እንግዳችን ነሽ እና ሁሉም አስተማሪዎቻችን በሙሉ ጠይቂያቸዋለሁ እና የሚመልሱበት መንገድ በጣም ይለያያል እና ከምን ጋር ሶሴት ያደርጉታል ብዬ ነበር የኔም ጥያቄ የራሴም ጥያቄ ስለሆነ ሁሌ የምጠይቃቸውና ለዚህ አንቺ ሞር ስፔሲፊክ አድርገሽዋል ማለት ነው። እነዚህ ጉዳዮች ያስደስቱኛል ብለሽ ማለት ነው። አሁን እስቲ የ18 ዓመቷን ኤልሳ ምከሪ ብትባይ ምን ትመክሪያታለሽ? የ18 ዓመት ኤልሳ የሚገርም ብዙም አልተለወጥኩም ብዬ አስባለሁ። የሃይ ስኩል አስተማሪዎች የራሱ ሲያገኙኝ እንደዛ ሆነሽ ነው የሚሉኝ። እኔ እንጃ ለጥሩ ይሁን ለመጥፎ አላውቅም፣ ግን እንደዛ ሆነሽ ነው የሚሉኝ።
የምመክራት ምክር በቃ ከምትፈልጊው ዓላማ ሊያዘናግሽ የሚችሉ ነገሮችን ዲስትራክሽኖችን እንዳትቀበይ ላሰብሽው ነገር ወጥረሽ ቀጥይ ነገር ነው ምላት ሌላ ደግሞ እንቅልፍ ታበዣለሽ ኤልሳ እንቅልፍ ቀንሽ ይላታል እሱንም ለማለት ፈልጋለሁ ከነው ግን ጥያቄዎችን ጨርሻለሁ እና አክብራችሁኝ ስለመጣችሁ አንቺም ጓደኛሽም ከካሜራ ውጭ ያለችው ስለመጣችሁ እናመሰግናለንና መጨረሻ ላይ እስቲ ማስተላለፍ የምትፈልጊው ማመስገን የምትፈልጊው ሰው ካለ እድሉን ልንስተሽና በዛ እንጨርስ እሺ በጣም አመሰግናለሁ አንተም አክብረህ ደውለህ ስለጠራኸን እንዳልኩ ከዚህ በፊት ያቀርብካቸው እንግዶች በጣም ትላልቅ እንግዶች ናቸውና ታናሽ በሆነም አክብረህ ስለጠራኸኝ አመሰግናለሁ በቀጣይ በዋነኝነት ፈጣሪ እግዚአብሔር ይመስገን እስከዚህ ደረጃ የደረስኩት በሱ ነው ቀጥሎ ደግሞ ቤተሰቦቼ ምንም ጎደለብኝ ምለው ነገር የለም በእነሱ ምክንያት ማለት ነው ጓደኞቼም በጣም ሰፖርቲቭ ናቸው በጣም ይደግፉኛል በቃ ለኔ ማንነት በጣም ብዙ ሚና ተጫውተዋልና እነሱንም ማመስገን እፈልጋለሁ በተጨማሪም በቃ እንዲመልካም ሐኪምነትን በመናገር ሳይሆን በተግባር ላሳዩኝ ሐኪም መምህራኖቻችንን በጣም ማመስገን እፈልጋለሁ እዚህ ጥቁር አንበሳ always and forever ማለት somehow ምን አልመሰለኝም በቃ ታተሟል ለዚህ አሁን እኔን ወደ ኋላ ወሰድሽኝ ጥቁር አንበሳ ጊዜን የተወሰነ አስተዋወሽኝና እንደ ታላቅ ወንድም መምከር ቢፈቀድልኝ ኢኖሰንስሽን አትጩ በኋላ ላይ ነው በደንብ ብዙ ነገር ሲፈትንሽ ብዙ ጉዳዮች ሲመጡ I think እኔ ፐርሰናሊ ያጣሁት ጉዳይ ጓደኞቼ የሚያጡት ጉዳይ እሱ ይመስለኛልና እሱን ሜንቴን ማድረግ ብትችሉ ከዛ ኢመርጀንሲ ሜዲሲን መምረጥሽን በጣም ሬርሊ ነው የሚያጋጥመን ኢመርጀንሲ የምር እንፈልጋለን የሚል ሰዎችና ግን early ነው ኮሚት የሚያደርጉት ስለዚህ በፍላጎትሽ ቀጥይ ሰው ብዙ ጊዜ የራሱን ህይወት ነው የሚመክርሽ አይደል ግን የራሱን ህይወት ያንቺን ህይወት አይኖርልሽም መጥቶና በዛው ቀጥይ ስለዚህ የሳምንት እንግዳችን ጋር ያለን ውይይት በዚህ ጨርሰናል በሚቀጥለው ሳምንት ከአዲስ እንግዳ ጋር እስክንገናኝ ቸር ሰንብቱ ፈጣሪ ኢትዮጵያን መባረኩን ይቀጥል እናመሰግናለን